ስማኝ ካሁን በኋላ አይደለም አንተ ማለት ነው አብርሃም ራሱ ሄርሜላ ጋር እንዲደርስ አልፈልግም። ምክንያቱም ካሁን በኋላ ሄርሜላ የማፈቅራትና የምወዳት መልካም ሰው ነች። ሰማኝ አይደል? ፈረንጅ ጓደኛዬ ነው። ውለዱ፣ ክበዱ፣ ልጃችሁን እንይ። ስትቃጠል ማየት እንፈልጋለን። አንተ እንደፈለክ መሆን ትችላለህ። አፍቅራትም ከሆነ ከሷ ጋር መቀጠል ትችላለህ። እኔ በእናንተ ፍቅር ምንም የሚያገባኝ ነገር የለም። ገባህ አይደለ? ግን ደግሞ በዚህ ያክል አታስመስል። በዚህ ያክል የወረደ ስራ አትስራ። ከዛ በፊት ሄርሜላን እየሰደብክ ነበር። አሁን ደግሞ ተገልብጣ አፍቅሬያታለሁ አትበል። ወንድ ልጅ ነህ፣ ቁፍጠን በል። እኛ ነገሮችን ለመፍታት ነገሮችን ለማስተካከል ሄርሜላን ከናብርሽና ከነሩታ ህይወት ለማስወጣት ስንሞክር አንተ ግን ጭራሽ አፍቅሬያታለሁ ብለህ እና አብርሽ ህይወት ጋር ምን ያገናኛል? አሁን ለምንድን ነው የኔን የሄርሜላን ማፍቀር ሄርሜላ ከኔ ጋር እንድትሆን መፈለግ ከና አብርሽ ህይወት ጋር የሚያገናኘው ነገር ምን አለ? እና አንድ ሰው በመወዳት ሴት መሀል እንዲገባ አልፈልግም። ከእንግዲህ በኋላ ጨርሻለሁ። መሄድ ከፈለክ ሂድ። ምን ትናገረው ነገር ካለ አንተም ሄርሜላን ይቅርና ማለት ነው ሁለቱም አቤልንም ብሩክንም አንተንም አሁን አንተም ተጨምረሃል። የፈለኩትን ነገር ማድረግ እችላለሁ። ይችላል ሄርሜላ ጋር እኮ እንሂድና እንትን በል እንደ ፍቃደኛ እኔ የምሄድበት ምንም አይነት ምክንያት የለም። መሄድ ካለበት ብቻ መሄድ ይችላል። አንተ እንጂ አትበላም እኮ አንተ አሁን ሄርሜላ ትበላለች። አንተ እንጂ ያፈቀርካት እኔ ያላፈቀርኳት ገባረለ እኔ ታጃ ታጃ ከኔ ከኔ አሙስ ገዲዋኒ ለግለጽልሽ በምን ቋንቋ በምን ዘዴ አልገባሻለን ያንቺን መውደዴ አይገባሽሞይ አትረጅሞይ አይገባሽሞይ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያው እንግዲህ ቤተሰብ መተናል። ያው ብዙ ነገሮች ተፈጥረዋል። ያው ነገሮችን በማስተካከል ሂደት ላይ እንገኛለን። ብዙ ነገሮች እየተፈጠሩ ነው። ብዙ አላስፈላጊ ነገሮች እየተፈጠሩ እያየን ነውና ያም ሆነ መጨረሻው ላይ ነገሮች ተስተካክለው በጥሩ መንገድ የምንመጣበትን ነገር እፈልጋለሁ እና ብዙ ሰው እኔን በመናገር እና እዩኤል መጥፎ ሰው ነህ፣ እዩኤል በጣም ጥሩ ነገር እየሰራ አይደለም፣ ጥሩ ነገር እያደረግክ አይደለም፣ ባህሪ ተቀይሯል ምናምን ለምትሉኝ ሰዎች እኔ ባህሪ አሁንም በፊትም ወደፊትም አንድ አይነት ነው የሚሆነው። ባህሪ ሊቀየር አይችልም። ግን የሰው ልጅ ደግሞ አንዳንዴ ያገናዝባል፣ አንዳንዴ ያስተውላል። ነገሮች ደግሞ የዛ ሰዓት የሚቀየሩበት መንገዶች ይኖራሉ እና የሰው ልጅ ሆኖ ደግሞ የማይቀየር የለም። በፊት ምናልባት በስተት የመሰራቸው ነገሮች ሊኖሩ ይችላሉ። አሁን ላይ ግን ያን ስህተቶችን በሙሉ በማረም ላይ የምገኝ ሰው ነኝ እና በዚህ መሀል ደግሞ አብዛኛዎቻችሁ እኔን እየተናገራችሁኝ ያላችሁት በሄርሜላ ጉዳይ ነው። ሄርሜላ እኔ ለሄርሜላ ትልቅ ቦታ አለኝ። ለሄርሜላ ትልቅ ከሚባለው በላይ ቦታ አለኝ። ከቦታ አለኝ ከማለትም በላይ ከእሷ ጋር ስለ ወደፊቴ ስለ ብዙ ነገር ማስብበት ደረጃ ላይ ደርሻለሁ እና ሄርሜላን ማለት በዚህን ያክል ደረጃ የጠላችሁበትን ምክንያት እኔ ያውቀዋለሁ። ሁሉም ኦዲየንስም ሁሉም ሰው የሚያውቀው ነገር ነው። ግን ያቺ ልጅ የምትጠላ ወይም ሄርሜላ መጥፎ ሰው ሆና እንዳልሆነ ደግሞ እኔ ተረድቻለሁ። ከእናንተ በላይ እኔ ሄርሜላን እየተናገርኳት የነበርኩት እኔ ነበርኩና ከአሁን በኋላ ሄርሜላን ሊናገራትና ሄርሜላን እያበሳጫት ብዙ ነገር እየተባለች ብዙ እየተሰደበች ያሉ ሰዎች አሉ፣ እየሰደቧት ያሉ ሰዎች አሉና እነዛ ሰዎች ሄደው ሄርሜላን ይቅርታ እንዲጠይቋት ፈልጋለሁ። ከአሁን በኋላ ይቅርታ ጠይቀው ወደ ማለት የራሷን ህይወት እንድትኖር ሰላሟን እንዲሰጧት። ምክንያቱም አሁን ላይ እሷ አይደለችም ሰላም ለመበጥበጥ እየመጣች ያለችው። አሁን ላይ ሄርሜላ የራሷን ህይወት እየኖረች ባለችበት ቦታ ነው ሰው እየሄደ ሰላሟን እየበጠበጣት ያለውና ያ ነገር እንዲሆን ደግሞ ከእንግዲህ በኋላ አልፈልግም። ምክንያቱም ሄርሜላ መልካምና ጥሩ ሰው እንደሆነች ስላወቅኩ ማንም ሰው ሄርሜላን እንዲናገርብኝ ምናምን አልፈልግም ከእንግዲህ በኋላ ማለት ነው። አሁን ላይ ማለት ይህ ማለት እኔ ሩታን ጠልቻታለሁ ወይ ሩታን አልወዳትም፣ ለሩታ መጥፎ አመለካከት አለኝ፣ ለሩታ የሆነ ነገር አለኝ ማለት አይደለም። እኔ ሩታን ከማንምና ከምንም በላይ በጣም የምወዳት እህቴ ነች። መቼም ቢሆን እኔ ለሩታ መጥፎ ሰው ልሆን አልችልም እና ከዚህ በፊትም ስናግዝ የነበር ነው። ከሩታ ጎን ሆነን ብዙ ለሩታ
ላይ ለሚመጡበት ነገር በደሉም ለእያንዳንዱ ነገር መከታ ስንሆን የነበርነው አይባልም። ያው ለሰለራስ ማውራት መጥፎ ነገር ነው፣ ግን ከጎን ነው የነበርነው እኔና ፈረንጁ ነን አይደል? እና ፈረንጁም አሁን ላይ እኛ የምንፈልገው አብርሃምና ሩታ አብረው እንዲሆኑ ነበረ። ቡቼም አለ ከኛ ጋር አብሮ በመሆን የሩታ መከታ እና ግን አሁን ደግሞ ድጋሚ ሌላ ነገር እየተፈጠረ ነው ያለው እና እኔ ሄርሜላ ካሁን በኋላ በእነ አብርሃምና በእነ ሩታ ህይወት ውስጥ ባታስገባው ደስ ይለኛል እና እየሄዳችሁም ባትበጠበጧት እራሷ ስሟን ባታነሱ ደስ ይለኛል እና ያንን ነገር ለማስጠንቀቅ ከፈረንጁ ጋር ዛሬ ሄርሜላ ጋር ሄደን ሄርሜላን የምናወራበት መንገድ ለእሷ መጥፎ አስተሳሰብ ለእሷ መጥፎ የሆነ አመለካከት እንደሌለን የምናሳይበት ቀን ዛሬ ነው ማለት ነው እና ዘና ፈታ እንድትል ወደ ድሮ ጨዋታዋ እንድትመጣ ነው። ከቻላችሁ ለሄርሜላ ሁሉን ነገር ይቅርታ አድርጉላት። ለመጥፎ አስባ አይደለም ነገሮች እንትን ስላሉባት ነው። ሄርሚዬ መጥፎ ሴት ወይም መጥፎ ተግባር የለባትም። ስለሷ ሁሉንም ነገር አውቄያለሁ፣ ቀርቤያታለሁ። ብዙ ነገሮች እያወራን ነው። በአካል ምናልባት በቪዲዮ መተን ላናቅ እንችላለን። ነገሮችን ለማስተካከል እየሞከርኩ ነው እና አንድ ቀን ሁሉም ነገር ተስተካክሎ ከሄርሜላ ጋር አብረን ሆነን ልክ ሁላችንም ተሰብስበን ሄርሜላን በፍቅር አይን እያየናት የምንመጣበት ቀን ቅርብ ነው። ይህንን ነገር ደግሞ ሳላስተካክል ምቆያ አይነት ሰው አይደለሁም። በቅርቡ ይህን ነገር አስተካክዬ የምመጣበት መንገድ ይሆናል እና ቤተሰብ ፈረንጁን ጠርቼዋለሁ። ዛሬ ከሄርሜላ ጋር ያላቸው ነገር ጥሩ ስላልሆነ መጥቶ ሄርሜላ ጋር ሄደን አንዳንድ ነገሮችን ማስተካከል ወይም ነገሮችን ከሄርሜላ ጋር የሚፈቱበትን መንገድ ምክንያቱም ፈረንጁም ጥሩ ልጅ ነው፣ በጣም የምወደው ጓደኛዬ ነው እና ሄርሜላም ጥሩነቷን ሊረዳ ስላልቻለ እኔ በተረዳውበት መንገድ ያንን ሁሉ ነገር ነግረውና ሄርሜላ ጋር ሄደን ይቅር የምንባባልበት መንገድ ይፈጠራል ማለት ነው። እስከዛው ድረስ ሰላም ሁኑልኝ። ፈረንጁን እንጠብቀዋለን። አፍቃሪው ማለት ስም አወጣልኝ ያው ወጣለ እኮ ስንት ይወጣል? ማን ነው ደግሞ አፍቃሪ ያለው? ማን ነው አፍቃሪ ያለው? ራስ አይደለ ደልኩ ፍቅር ላይ ሰው ሲያላግጥ ደስ አይለኝም። እንደ ጓደኛ እንደዛ ይባል። አንተ ነህ እኮ ያላገጥክበት ፍቅር ላይ ቀልድ ጀመርክ። አንተ የቀለድከው አይደለም። ስርዓትን ያዝ። ለምሮን የማታምኝ ማለት እኔ ላፈቅር አልችልም። እንዴት እንመን? ከዛ በፊት ሄርሜላን ስትሰድባት፣ ስትቆጣት፣ ስታስጠነቅቃት ነበር ማለት። አሁን ግን ተቀየረ። ሄርሜላን አፈቀርኳት ወይም ደግሞ ሄርሜላን ማግባት ፈልጋለሁ ምናምን ስትል ይሄ ሊታመን የማይችል ነገር ነው። ገባህ አይደለ? እኔ ምንም ነገር ብታመጣልኝ ላምንህ አልችልም የዚህ ጉዳይ ማለት ነው። ምክንያቱም እኛ ነገሮችን ለመፍታት ነገሮችን ለማስተካከል ሄርሜላን ከነ አብርሽና ከነ ሩታ ህይወት ለማስወጣት ስንሞክር አንተ ግን ጭራሽ አፍቅሬያታለሁ ብለህ እና አብርሽ ህይወት ጋር ምን ያገናኛል? አሁን ለምንድን ነው እኔን የሄርሜላን ማፍቀር ሄርሜላ ከኔ ጋር እንድትሆን መፈለግ ከነ አብርሽ ህይወት ጋር የሚያገናኘው ነገር ምን አለ? እናንተ ለምንድን ነው ከነሱ ጋር የምታገናኝ? የነ አብርሽ ህይወት እኮ በመመለሱ እኔ በጣም ደስተኛ ነኝ። ሁላችንም ደስተኛ ነን። አብረው እየሰሩ አብረው አሁን ላይ በፍቅር ነው ያሉት። በጣም ደስተኛ መሆንበት ነገር ነው። ስለፋም ስጥርበት የነበረበት ነገር ነው። ግን አሁን ላይ እኔ ከሄርሜላ ጋር መሆኔ ከነ አብርሽ ጋር እንድታገናኙብኝ ከነ ሩታ ጋር እንድታገናኙብኝ አልፈልግም። ይሄ ፐርሰናል የሆነ ጉዳይ ነው እና አንተም በጣም ተበሳጭተህብኝ ለሰው እያወራ በጣም ከአንተ የማልጠብቀውን ነገር ስለኔ ስታወራ እንደገና ዩዬ ለምን ተለውጦ የነ ሩታን ህይወት ሊበጠብጥ እየሞከረ ነው ምናምን ብለህ እያወራ ስለሆነ ከአንተ ስለማልጠብቅ የኔ ማንነት ስለምታውቅ ያንን ነገር ሰምቼ ነው የመጣሁት እና እኔ እንደዚህ አይነት ሰው እንዳልሆንኩ እያወቅህ እንደዛ ስትለኝ እኔ በጣም ከፍቶኛል፣ በጣም ደብሮኛል። ከአንተ ማይጠበቅ ነገር ነው እያደረክ ያለው። ገባህ አይደለ? እቺ ልጅ ከነ አብርሽና ከነ ሩታ ህይወት እንድትወጣ ትፈልጋለህ አይደለ? እንድትወጣማ ፈልጋለሁ። መውጣቷ የሚጠቅመኝ ለእኔ ነው በዚህ ሰዓት። አሁን የግሌ አድርጌ ሄርሜላን ከነሱ ህይወት ወጥቼ አሁን ላይ ድሮ የምጠላት ሄርሜላ አይነት ሰው ዩኤል እንዳልሆነ አሳይቻት ከእሷ ጋር ብዙ ነገር ማስተካከልና መኖር ነው ፈልገው እና
በተቻላችሁ አቅም ይህንን ነገር ከእሷ ጋር ከምታገናኝ አሁን ላይ ኤርሜላን ግን ታውቃታለህ ማለት ስለ ባህሪዋ ታውቃለህ። አንተ እያደረገችው ባለው ነገር ተንተርሰህ ምናምን ትላለህ እንጂ አሁን ላይ ያለችበትን ሁኔታ ታውቀዋለህ። ኤርሜላ ምን አይነት ሁኔታ ውስጥ እንዳለች ታውቃለህ። እኔ ስለ ኤርሜላ ምንም የሚያገባኝ ነገር የለም። ገባህ? ለጸባይዋ ጥሩ ሆነ አልሆነ እኔ ለህይወቴ ምንም የሚጨምርልኝ ነገር የለም። ገባህ? ግን የሰው ትዳር የሰው ህይወት መሀል ገብታ እየበጠበጠች ስለሆነ እኔ ደግሞ እየነገርኩ ያለሁት አሁን ላይ ከነሩታ ህይወት እንድትወጣ ትፈልጋለህ አንተ። ግን ደግሞ ፈልጋለሁ፣ በፊትም ፈልጋለሁ፣ አሁን ደግሞ የበለጠ እንድትወጣ ፈልጋለሁ። አሁን ላይ ደግሞ እየተናገርክ ያለው ነገር ያንን አይናገርም። ኤርሜላ ጥሩ ሰው ነች እያልክ እኮ እየተናገርክ ነው አይደለ? እንደ ቀጥታ እኔ በፐርሰናሊቲ ነው አሁን እኔ እዛ ጋር እየነገርኩ ያለሁት የራሴን ነገር ነው። ኤርሜላ ይኸውልህ ልንገርህ፣ ከዚህ በፊትም ባለው እነ ሩታ ጋር ሄዳ ያንን ነገር በማድረጓ አብርሃም ጋር እንደዛ በማድረጓ እቺ ልጅ ለአብርሃም ጥሩ ነገር አስባ እንደሆነ ለምን አናስበውም ነው? ለምን ያንን ነገር አናስብም? እኔም እኮ እንትን ብያለሁ። ግን ሩታ መገንዘብ ያለባት ነገር ቢኖር ለአብርሃም የምር ማሰባለት ከሆነ ቢሆንስ ያንን ነገር ለምን አይምሯችን ላይ ይሄ ነገር ሊመጣ አልቻለም? ድንገት ስለመጣች የእሷን ባክግራውንድ ታውቃለህ? ባክግራውንዷ ላይ ምን አይነት ጥሩ ልጅ እንደሆነች አጣርታል። እኔ ያን ሁሉ ነገር ስለማቅ ነው። እና በቻልነው አቅም እኔ አሁን ዛሬ እንደውም የጠራው ያንን ነገር ያልከውንም ያወራውንም ነገር ተወርሰውና እኔን ታውቀኛለህ ምን አይነት ሰው እንደሆንክ ወይም በገንዘብ ተገዝቼ ወይ ወደ ኤርሜላ የሆነ ነገር ሆኜ ምናምን የመጣው ሰው አይደለም። እንደዚህ አይነት ፐርሰናሊቲ ያለኝም ሰው አይደለም። ግን አሁን ኤርሜላ ጋር እናንተ ነን ከዚህ በፊት በጣም ስናስቀይማትና እንትን ስንናገራት የነበረው አንተም ጥሩ ልጅ እንደሆንክ እንድታቅልኝ እፈልጋለሁ እና እንደ ጓደኛ ኤርሜላ ጋር ይዤህ ልመሄድ እፈልጋለሁ። ማለት ኤርሜላ ጋር አብረን እንድንሄድ እፈልጋለሁ ማለት እንድታወራት ይቅር እንድንባባል ማለት ነው። እኔ ምን አገባኝና ነው አንተ ላፈቀርካት እኔ ካንተ ጋር የምሄደው? ስለ ፍቅር እኮ አይደለም አሁን እያወራ ያለሁት። እያወራ ያለሁት ጥሩ ልጅ እንደሆነች እኮ ነገር እኮ አይደል? እሱ ጥሩነቷ ለራስ ያዘው። እኔ እኮ ስለ እሷ ጥሩነት ምንም የሚያገባኝ ነገር የለም። እሺ እንደ ጓደኛ እኔ አፍቅሬያታለሁ አይደል? እንደ ጓደኛ ሄደህ እንድናናገራት ማለት ጓደኛዬና ላስተዋውቅሽ በጥሩ መንገድ ማለት ነው። ይኸውልህ አፍቅርሃትም ከሆነ እኔ ይኸውልህ ለምን አፈቀርካት አልልም። ውለዱ፣ ክበዱ፣ ተፋቀሩ እሱ የራሳችሁ ፍላጎት ነው፣ ያንተና የእሷ ፍላጎት ማለት ነው። ግን ደግሞ እኔ በአንተ ምክንያት ወይም ደግሞ አንተ ላፈቀርካት ልጅ እኔ እዛ ድረስ የምሄድበት ምንም አይነት ምክንያት የለም። ምክንያቱም ይቅርታ ተባብለናል። እሷ ጋር ያለው ነገር ዘግተናል። ገባህ አይደለ? አይ ይቅርታ መባባላችሁ ብቻ አይደለም፣ አሁን ላይ ምን እያደረግክ እንደሆነ አውቃለሁ። ድጋሚ ተነስተህ ከእሷ ላይ የሆነ ነገር ልታደርጉ እንደምትችልም አውቃለሁ። እና ያ ነገር ከዚህ በኋላ ሄርሜላ ላይ እንዲሆን አልፈልግም። ምክንያቱም አሁን እኮ እየነገርኩ ያለሁት ይሄ የኔ ህይወት ነው እና አፈቅራታለሁ እያልኩ ነው። ጓደኛ ነው ይህን ነገር እየነገረ ያለው። ስለዚህ ያንን ስሜት ተረድተህ ከአሁን በኋላ ከቻልክ ሄርሜላን ማታስቀይምበት መንገድ ስትናገራት ቢያንስ ስርዓት ባለው ነገር ብታናገራት ደስ ይለኛል። ማለት ከምር ተነስተህ የዘለፍካት ምናምን ባታናገራት እንደ ጓደኛ ነው ነገር ወይም ሄደን እሷን በስነስርዓት አውርታት እሺ እሷን ላገናኝና ማይሆን ነገር ልናገርህ። የእናንተ ተቀያይመን አናውቅም። ከዛ በፊት በሩታ ጉዳይ ብዙ ነገር ተባብለናል። እኔ እናንተ የምንታወቀው በጸብ ሳይሆን በፍቅር። ከዛ ትረዳኛለህ ብዬ ለምትናገረው ነገርና ለምታደርገው ተግባሮች ደግሞ እኔ እናንተ ካሁን በኋላ ሊያጣላን የሚችል ነገር ነው እያደረግክ ያለው። በመጀመሪያ ደረጃ ማለት ነው ማይደረግ ነገር ነው። ማፍቀርህ አይደለም እያልኩ ያለሁት። እንደፈለግክ ማፍቀር ትችላለህ፣ ግን ደግሞ እየሰራ ያለው ስራ ደስ አይልም። ከዛ በፊት ለሩታ ተቆርቁረስ ብዙ ሰዎች ተጣልተሃል። ከጓደኞች ከነዩ ራሱ ተጣልተሃል አይደለ? ስንት ዓመት የኖራችሁት ከዩ ጋር ተጣልተሃል። አሁን ላይ ግን ተገልበጠ ሄርሜላ ጥሩ ሰው ነች፣ ጸባዩን ማንም አላወቀውም ነው ምናምን እንድትል አልፈልግም። እኛ አንተ ማጣቃትም ከዚህ በፊት እኛ ማናቃትም ከዚህ በፊት ገባ አይደለ? አሁን በዚህ በሳምንት ውስጥ ምን አግኝተህ ነው? ምን አይተህ ነው? ምን ብታገኝ? በመጀመሪያ ደረጃ እኔ ከሄርሜላ ጋር እንደሆን ብዙ ሰው መክሮኛል፣ ብዙ ሰውም ነግሮኛል። ግን ደግሞ ማልሆንበት ብዙ አይነት ምክንያቶች አሉ። በመጀመሪያ ደረጃ ለአንተም እንደ ምክር ነው የምናግርህ። ሩታ ከሄርሜላ ጋር የምትወዳደር ሰው አይደለች። ገባ አይደለ? አሁን ሄርሜላ ጥሩ ሰው ነች። ሄርሜላና ሩታን ማወዳደር ውስጥ ለምሮ የምትገባው እኔ ውድድር ውስጥ እየገባሁኝ አይደለም። ሩታና ሄርሜላ የሚወዳደሩ ሰዎች አይደሉም በነገር ላይ ማለት ነው። እኔ ነገርኩ ከዛ በፊት ከሄርሜላ ጋር እንደሆን ብዙ ነገር
ደርሶኛል። ብዙ ነገርም ተነግሮኛል። ሄርሜላ ጥሩ ሰው ነች። ሄርሜላ እኮ እንደምታስቡት አይደለም ምናምን ተብለናል። መስማት ነበረብህ ያንን ነገር። እኔ አሁን ስለ ሩታ ጋር አይደለም። አንተ ጭንቅላት ከተደፈነ የኔ ጭንቅላት አልተደፈነም። እሺ አንድ ነገር አዳምጠኝ። እኔ አሁን ሄርሜላና ሩታን እያወዳደርኩ አይደለም ያለሁት። ስማኝ እንዴ እኔ ሄርሜላና ለምንድን ነው ማሰማኝ? ሄርሜላና ሩታን እያወዳደርኩ አይደለም። እኔ ስማኝ እንዴ ሄርሜላና ሩታን እያወዳደርኩ አይደለም። እኔ ከዛ በፊት እኔ ለሩታ መጥፎ ሰው ነኝ እንዴ? አይደለም። አሁንም መጥፎ ሰው አይደለም። ሩታ በጣም ወዳት እህቴ ስህተት እየሰራች ነው። ግን ስማኝ እንዴ ሩታ ሰርታለች አይደለም እያልኩ ያለሁት። ሄርሜላ ግን ጥፋተኛ አይደለችም። በቃ በሰዓት ተርዷት። ካሁን በኋላ ማንም ሰው እንዲናገራት አልፈልግም ሄርሜላን። በቃ እሺ እንደሱ ከሆነ እኮ አሁን ያንን ነገር ክበዱ በቃ ከሄርሜላ ጋር እኛ ምን የሚያገባን ነገር አለ? እንደፈለኩ መሆን ይችላል። እኛ እኮ እንደ ጓደኛ እንደ ወንድም ነው እየመሰከረ። እሺ እንደ ጓደኛ ከሆነ ና ሄደን ሄርሜላን አልሄድም። ለአንተ ፍቅር እኔ ለምንድን ነው የምሄደው? ምን ጓደኛ አይደለም። እንደፈለኩ መሆን ይችላል። ከሷ ጋር እንደፈለኩ መሆን ይችላል። በቃ ለጓደኝነት የምትከፍለው ነገር ይሄ ነው። በቃ እውነቱን ነው ማወቅ ፈልገው። አዎ ይሄ ነው። እሺ ትሰማኛለህ? ፈረንጅ እንደ ጓደኛ የምነግርህ ነገር ካሁን በኋላ እኔ እናንተ እንድንቀያየም አልፈልግም። ግን ሩታ ስማ አንዴ ስማኝ አንዴ ይኸውልህ ስማኝ። እኔ ደግሞ አንዴ ስማኝ። ሄርሜላን ካሁን በኋላ መተህ እንድትዘልፋትና እንድትናገራት አልፈልግም። እሺ እንደውም ትሰማኛለህ? እንደ ማስጠንቀቂያ ነው የምነግርህ። በቃ ይሄም ጓደኛዬ ስለሆንክ ነው። እሺ አንድ ሰው በመወዳት ሴት መሀል እንዲገባ አልፈልግም ከእንግዲህ በኋላ። ጨርሻለሁ። መሄድ ከፈለክ ሂድ። የምትናገረው ነገር ካለ አንተም ሄርሜላን ይቅርና ማለት ነው ሁለቱም አቤልንም ብሩክንም አንተንም አሁን አንተም ተጨምረሃል የፈለኩትን ነገር ማድረግ እችላለሁ። እንደዛ ብለህ እርግጠኛ ሆነ አታውራ። ነገርኩህ ስትል የፈለኩትን ማድረግ እችላለሁ። ስለነሱ ስለነዩኤል ስለምናምን በዚህ ጉዳይ አያገባኝም። ይሄ የግል ስሜቴ ነው እየነገርኩህ ያለው። እኮ የምትገርመኝ ከዛ በፊት ለሩታ ማንም እንዲነካት አልፈልግም፣ ሩታ ማንም እንዲነካት አልፈልግም እያልክ የነበረው አሁን ደግሞ ተገልብጠህ ሩታ ማንም እንዲነካት አልፈልግም፣ ግን ይሄ ፍቅር ነው አፍቅሬያታለሁ እያልኩ ነው። አንተ ስለ ፍቅር አታውቅም እንዴ? አላውቅም። አንተም ፍቅርህን ከፈለጋችሁ ገደል መግባት ትችላላችሁ። እሺ በቃ አሁን ሌላ ላፊ አናውራ። እኔ እናንተ ጓደኛሞች ነን አይደል? እኔም ጓደኛ ነኝ። ዝም ብዬ እንደ ጓደኛ እንሂድና ሄርሜላ እናናገር ብያለሁ አይደል? እሺ ከእንግዲህ በኋላ ሄርሜላ ጋር እንድትደርሱ አልፈልግም። አልፈልግም። አንተ ደግሞ ሩታ ጋር እንድትደርስ አልፈልግም። ስማኝ አንዴ ከእንግዲህ በኋላ አይደለም አንተ ማለት ነው እኔ ሩታ ጋር አንተ አታስቆመኝም። ጓደኛዬ ነኝ ይላል። ከፈለክ ሄርሜላ ጋር ማለት ነው አይደለም አንተ አይደለም ሌላ ሰው ማለት ነው። ይኸውልህ የማወራን ነገር በስነ ስርዓት ስማኝ። ካሁን በኋላ አይደለም አንተ ማለት ነው አብርሃም ራሱ ሄርሜላ ጋር እንዲደርስ አልፈልግም። ምክንያቱም ካሁን በኋላ ሄርሜላ የማፈቅራትና የምወዳት መልካም ሰው ነች። ሰማኝ አይደል? ፈረንጅ ጓደኛዬ ነው። ውለዱ፣ ክበዱ፣ ልጃችሁን እንይ። ስትቃጠል ማየት እንፈልጋለን። አንተ ቀጥልበት። ያለው መስመር አሪፍ ነው። በቃ እሺ አትዝለፈኝ። ስለዛ ካሁን በኋላ እኔ ደግሞ ላስጠነቅቅ የምፈልገው ነገር ከዛ በፊት ሩታን እንትን እያልክ ነበረ ማቀ በእኔ የግል ህይወት ላይ ሩታ ምናምን እያልክ አታስገባ። የእነ ሩታ ሌላ መንገድ ነው፣ ሄርሜላ ሌላ መንገድ ነች፣ የህይወቴ መንገድ ነች። ይኸውልህ ከዛ በፊት እኔ ማቀ ለሩታ ሄርሜላን ስትሰድብ ለሩታ ሲነኳስ እንደማትወድ ነበር ማቀው። አሁን ግን ሄርሜላ ማንም አላወቃትም፣ ጥሩ ልጅ ነች ምናምን እያልክ ተቆርቁረ እያወራላት ነው። እኔ ሄርሜላን አላውቃትም። አንተም ያወቅካት በዚህ በቅርብ ነው፣ እኔም ያወቅኳት በቅርብ ነው። ግን ደግሞ ነገር ስራው አይመቸኝም፣ የምሰራው ነገር አይመቸኝም። አለቀ። አንተ እንደፈለክ መሆን ትችላለህ። አፍቅራትም ከሆነ ከሷ ጋር መቀጠል ትችላለህ። እኔ በእናንተ ፍቅር ምንም የሚያገባኝ ነገር የለም። ገባህ አይደለ? ግን ደግሞ በዚህ ያክል አታስመስል። በዚህ ያክል የወረደ ስራ አትስራ። ከዛ በፊት ሄርሜላን እየሰደብክ ነበር። አሁን ደግሞ ተገልብጣ አፍቅሬያታለሁ አትበል። ወንድ ልጅ ነህ፣ ቁፍጠን በል። ምን ነክቶህ እንደሆነ አላውቅም። ከዚህ በፊት እንደዚህ እንደሆንክ አላውቅም። እኔ ጥሩ ልጅ እንደሆንክ ነበር የማውቀው። አሁን ላይ ግን እየሰራህ ያለው ነገር ካንተ ማይጠበቅ የወረደ ስራ ነው እየሰራክ ያለው። ገባ? ከዛ በፊት ጥሩ ነገር ስትሰራ ነው የማውቀው። አሁን ግን ወይስ አንዳንድ ትንንሽ ብሮችን አገኘህ? ከሄርሜላ ተከፈለክ? አሁንም እንደነዛ ብሮችን ምናምን አገኘህ? በጣም ትዕግስተኛ ሁኜ እያወራሁ ነው ፈረንጁ። እኔ በገንዘብና በእንትን የምቀየር ሰው አይደለሁም። እና ማትቀየርም ከሆነ የሄርሜላን መጨረሻና አሁን እያደረኩት ያለሁት ነገር መጨረሻ በጥሩ ነገር እንደሆነ ስታቅ መጨረሻ ላይ እኔን ራሴን ታመሰግነኛለህ። የነገርኩን ነገር ብታከብርልኝና ሄርሜላ ጋር ባስደርስ ከዚህ በላይ ስሜታዊ ይሁንኩ ስለሆነ መሄድ ካለብህም ብቻ መሄድ ትችላለህ። ሄርሜላ ጋር እኮ እንሂድና እንትን በል።
እንደ ፍቃደኛ እኔ የምሄድበት ምንም አይነት ምክንያት የለም። መሄድ ካለበት ብቻ መሄድ ይችላል። አንተ እንጂ አትበላም እኮ አንተ አሁን ሄርሜላ ትበላለች። አንተ እንጂ ያፈቀርካት እኔ ያላፈቀርኳት ገባህ። አሁን ምን ታደርጋለች? እሺ ሄደህ እንድታወራት በስነ ስርዓት የምታወራ ነገር አለ? አላወራም። ምንም አይነት ምክንያት የለኝም እኔ ከሷ ጋር ማወራበት። ከዛ በፊት ከአብርሃም ጋር ቆመን አወራን። አሁን ደግሞ ሄጄ ሁለተኛ ጊዜ ማወራበት ምንም አይነት ምክንያት የለም። ቸው ማውራት ካለብህ የምታወራ ምክንያት ካለ ብቻ ሄደ ወይም ደግሞ ጓደኛህም ቡቼን ይዘህ ሄደ። ጓደኛዬ ኮንክ ይሄን ነገር ካላደረክልኝ ዝም ብለኝ ሂድ። ቻውም አትበለኝ በቃ። እሺ ቻው። ሰላሙን ያብዛልኝ። The